ማርያም ሳስበው አይደክመኝምና ማርያም ማርያም ብዬ ስምሽን ቡቡዬ ቲክቶክ ላይ መጥቷል። እንዴት ናችሁ ጋይስ? ደህና ናችሁ? ዛሬ እመቤቴ ቅድስት ድንግል ማርያም ናት። እንኳን አደረሳችሁ። የእመቤቴ ወዳጅ የሆናችሁ እንኳን አደረሳችሁ። ዛሬ እንግዲህ ያው ያሰቡት ነገር አለና እንግዲህ ዛሬ ይሁን ነገ አላውቅም። ጅማሬው ፈጣሪ ነው የሚያውቀው እና እነሱ ናቸውና ያው እኛ በዚህ ቀን ነገር ምናምን አላልማ ትላንትና ብቻ ግን በመንገዳችሁ እሷ ትቅደም፣ መብራን ትቅደምላችሁ። የዛሬዋ እመቤቴ ቅድስት ድንግል ማርያም በመሀላችሁ ንፋስም አታስገባ። እና ትላንትናም ላይቭ ነበሩ። ደስ የሚል ምሽት ነበረ፣ የሚያምር ምሽት ነበረ፣ ልዩ ምሽት ነበረ። የኛ መልካሞች የቤት ከመቶ ሺህ እያከበሩ ነበርና ጨረቃ ፋሚሊም ይለያሉ በጣም እውነት ለመናገር እናንተን አለማድነቅ አይቻልም፣ እናንተን አለመውደድ አይቻልም። በጣም ልዩ ናችሁ። እውነት ለመናገር የነበረው ድባብ በጣም ደስ የሚል ነበረ። ብቻ ግን ደስ ይላል። እነ ቤኪ እነ ሚፍታ ብሌን ደግሞ ማለት ማነው እንደኔ ሲያያት ያመሸ እየፈራች ስትሽኮረመም ነበር እና ሳዘነችኝ። የኔ እናት ለምንድን ነው የምትፈሪው የኔ ውድ? ታናናሽ እህት ወንድሞችሽ እኮ ናቸው። በዛ ላይ ያው በጣም አምሮብሽ ነበር፣ ድምቅ ብለሽ ነበር ብሌኗ። በነገራችን ላይ ብሌን በጣም ምርጥ ሴት ናት። ጨረቃ ፋሚሊ ሲጀመር እዛ ቤት ያሉት በጠቅላላ በጣም ምርጥ ቤተሰቦች ናቸው። የሆነ አይቻቸዋለሁ እኔ በቃ ለሁለቱም ነው ያላቸው ነገር። ሁለቱንም የሚወዱ ሰዎች ናቸው እዛ ቤት ያሉት ማለት ነው። ሚሚን ኦብሲ ብቻ እዛ ግሩፕ ያለ ቤትም የሚገባው ሁለቱን የሚወድ ብቻ ነው። እና በጣም ደስ ይላል አንድነታችሁ፣ ፍቅራችሁ እና እያየኋት ነበር። ራሱ ሰውየው ይመጣባታል፣ ልጆቹ ይመጣሉ። በቃ ልቧት ዘምዛም ነበርና በዚህ መሀል ሆና ራሱ የቤካን 100,000 ሰብስክራይብ ለማክበር በዚህ ልክ መትጋቷ ራሱ በጣም በቃ ልትደነቅ የሚገባት ልጅ ናትና የኔ እናት ጎበዝ አንበሳ ነሽ። አስባችሁ ራሱ ይሄንን ነገር ማድረጋችሁ ማለት ነውና አንድ ደግሞ እህታችን መቅዲን የማያውቃት የለም። አባቷ አርፏል። እውነት እህቴ ፈጣሪ ያጽናሽ። እውነት ያጽናችሁ የሚለው ቃል ራሱ አይገልጸውም። እውነት ለመናገር ስደት ላይ ሆናችሁ ምንም አይግጠማችሁ፣ ምንም አትሆኑ እህቶቼ። በጣም ከባድ ነውና በሷ ቦታ ሆኜ ሳልኩት ምን ያህል ከባድ እንደሆነ የኔ እናት ፈጣሪ ያጽናሽ መቅዲዬ እህቴ። በጣም ምርጥዬ የጨረቃ ፋሚሊ የሀይሚ እህት በሀይሚ የማትደራደር ጀግና ነበረችና ፈጣሪ ያግዝሽ የኔ እህት፣ አንቺንም ያጽናሽ፣ እሳቸውንም በአጸደ ገነት ያኖራቸው። እና ሌላ ደግሞ ማስተላለፍ የምፈልገው መልእክት ቢኖር ጨረቃ ፋሚሊ እባካችሁ አንድ ሁኑ ተብላችኋል። አንድ ሁኑ በቃ አትከፋፈሉ። እኔ አይቻለሁኝ ትላንትና ቲክቶክ ላይ ዞር ዞር እያልኩ ነበርና ያየሁት ነገር ግን ምንድነው አሁንም ክፍፍል አሁንም ከሷ ጋር ለምን ይገናኛል? ከሷ ጋር ሌላ ነገር አንፈልግም፣ ሶስተኛ ሰው አንፈልግም። ገለመሌ። እንግዲህ አትጨቃጨቁ። ስራ ነው ይስሩ፣ ስራ ሊሰሩ ነው ይስሩ። በቃ ስራ ሊሰሩ ነው ይስሩበት። እኝኛ አትበሉ። ስራ ነው ከሰሩም ይስሩ። በቃ አንድ ሆናችሁ መደገፍ በቃ እነሱ ህጻን ልጆች እኮ አይደሉም። በጣም ሩቅ የሚያስቡ ሩቅ የሚያስተውሉ ልጆች ናቸው።
ስለዚህ የሚያደርጉትን ለራሳቸው የሚጠቅማቸውን እንጂ የሚጎዳቸውን አያደርጉም። ስለዚህ እረፉ፣ አትግቡ፣ በቃ ይስሩበት። ከቻላችሁ ደግፏቸው፣ ካልቻላችሁ ደግሞ አለማየት ትችላላችሁ፣ ዞር ማለት ነው። ሌላ ምንም ወሬ ተከፋፍሎ ዛኝኝ እኔ አንድ ሁለት ቦታ አንድ አይነት ናቸው፣ ግን ደግሞ ሌላ ቦታ ደግሞ ሆኖ እኔ እውነት ለመናገር ያው ብዬ ላለመናገር ነው እንጂ ብሩኬ ስሙን እንዲያጸዳ እፈልግ ነበር። ብሩኬ ስሙን እንዲያጸዳ እፈልግ ነበር እውነት ለመናገር የብሩኬ ስም መጽዳት ነበረበት። በቃ በዝምታ መታለፍ የለበትም። ምክንያቱም ስሙን እያጠፋች ነው ሴትዮዋ ስሙን እያጠፋች ነው። ገባችሁ? ቢገባችሁ ይሄ ራሱ ለእናንተ ሊያቆረቁራችሁ ይገባል። የምትወዱት ከሆነ ለምን ባል የለበት ባል ዋለበት ለምን ስሙ ይጠፋ? ስለዚህ ግዴታ ስሙ መጽዳት አለበት። ለሀይሚን ቢሆን ጥሩ አይደለም ስሙ ሳይጸዳ። ሀይሚን ብትሆን ስሙን ማጽዳት ስላለባት ነው። በተለያየ ነገር በፕራንክ በምናምን በተለያየ ነገር የሱን ስም ለማጽዳት ሞክራለች። ግን ይሄ ብቻ አይበቃም። ግዴታ ዲኤንኤ መደረግ አለበት። ምክንያቱም 8 ወር ሙሉ ዝም ብላኝ እያለች የእሱን ስም እያጠለሸች የእሱን ስም እያበሻቀጠች መኖር የለባትም። ስሙ መጽዳት አለበት የሱ። ለዛ ነው በዚህ ልክ እንትን ያለችው። ወደ ቡታጅራ የሄዱበት አንዱ አላማ የብሩኬ ስም መጽዳት ስላለበት ነው። በሌለበት ባሏለበት። ስለዚህ እናንተ አንድ ሁኑ ነው በቃ። ትላንትና ለመኗችሁ እኮ አንድ ሁኑ በቃ ተረዱን ተባላችሁ እኮ። ዩቱበር እንዲስኪና ብርሽን ይዋቸው እንዴ ዩቱበር የተባለ እኮ ድራማ ነው የሚሰራው እንዳለ። በእነሱ ብቻ ምን ነው ታዲያ? በእነሱ ፍቅር የምትተማመኑ ከሆነ በእነሱ ፍቅር ዋስትና ካላችሁ በቃ እነሱ ኦልሬዲ አንድ ናቸው። ከዚህ በኋላ ካላችሁ ዝም ብላችሁ አዳምጡ። በቃ አዳምጡ። በጨዋ መልክ አስተያየት መስጠት ካለባችሁ በጨዋ መልክ ስጡ። ከዛ ውጭ ግን ተከፋፍላችሁ እርስ በርስ እኝኝ መባባሉ እነሱን ይጎዳቸዋል። የምትነኩት ብዙ ቤተሰብ ብዙ ሰው አለ። መስቀልቅሉን አታወጡት፣ ይደብራል። እነሱ ተናግረዋል ትናንትና፣ ካሁን በፊትም ጊዜ ተናግረዋል። በቃ የሆነ ችግር ሲፈጠር በእኛ መካከል አትግቡ፣ እኛ ምን ጊዜም ቢሆን አንድ ነን። ለጊዜው ጸብ ሊኖር ይችላል፣ ጭቅጭቅ ሊኖር ይችላል ተባላችሁ፣ خلاص። ለዚህ አትከፋፈሉ። አደራ 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 ስል መልእክቴን አስተላልፋለሁ።